ኦኬ ሰላም ሰላም እንዴት ናችሁ ተማሪዎች? በዛሬው ቪዲዮ ይዤላችሁ የመጣሁት ዩኒት 6 ሜካኒካል ኦሲሌሽን ኤንድ ሳውንድ ዌቭ የሚለውን ኮንሰፕት ነው ማለት ነው። ስለዚህ በዩኒት 5 ስለ ሲምፕል ማሽንስ አይተን ነበረ። እንግዲህ ዩኒት 6 ሜካኒካል ኦሲሌሽን ኤንድ ሳውንድ ዌቭ በጣም ኢንተረስቲንግ ኤንድ ፋሲኔቲንግ የሆነ ኮንሴፕት ነው። ቪዲዮን ሰብስክራይብ እንድታደርጉኝ በመጀመሪያ በአክብሮት ጠይቃችኋለሁ። ስለዚህ ሰብስክራይብ አድርጉኝ ነው የምላችሁ። ኦኬ አሁን እንግዲህ ሜካኒካል ኦሲሌሽን ኤንድ ሳውንድ ዌቭ ማለት ምን ማለት ነው? እንግዲህ ዛሬ ኢንትሮዳክሽን ነው የምናየው። በጣም ኢንተራክቲቭ ከሆነ ቪዲዮ ጋር ኢንተራክቲቭ የሆነ ቪዲዮ አሳያችኋለሁ፣ በግልጽ የሚያሳይ ቪዲዮ። ሌላ ሃው ሜካኒካል ኦሲሌሽን ወርክስ እንዴት ነው የሚሰራው የሚለውን ሁሉ አሳያችኋለሁ ማለት ነው። ስለዚህ አሁን እዚህ ጋር ለምሳሌ እንትን እስኪ አሁን ይሄ ፊገር ዲስክራይብ እናደርገው በቀላሉ። በእርግጥ ቪዲዮ አሳያችኋለሁ እንዳልኳችሁ ኢንተራክቲቭ የሆነ ቪዲዮ አለኝ፣ እሱን አሳያችኋለሁ። ግን በመጀመሪያ ይህንን እንየው እስኪ። ኦኬ አሁን እንግዲህ እዚህ ጋር ምንድነው የምታዩት? ኦሲሌሽን ኦር እዚህ ጋር ዌቭ ፈጥሮ ነው የምታዩት። ኦኬ ይሄ ምን ተብሎ ይጠራል? ከዚህ ወደዚህ ሆሪዞንታል ላይ ኢኩሊብሪየም ፖዚሽን ተብሎ ይጠራል። ኢኩሊብሪየም ፖዚሽን ነው፣ ኢኩሊብሪየም ነው። እንደገና ደግሞ ይሄ ወደ ላይ የምታዩት ምንድነው ማለት ነው? ከዚህ እስከዚህ ያለው አምፕሊቲዩድ ነው። ይሄ ከዚህ እስከዚህ ያለው which means ከዚህ እስከዚህ ያለው ይሄኛው ቀዩ መስመር ማለት አይደለም። እዚህ ጋር የተጠቆመው ይሄ ሳይሆን ከዚህ እስከዚህ ያለው ወይም ከዚህ እስከዚህ ያለው አምፕሊቲዩድ ተብሎ ይጠራል። ከዚህ ከኢኩሊብሪየም ፖዚሽኑ እስከ ትራፋ ፖይንት ማለት ነው። ወይም ከኢኩሊብሪየም ፖዚሽኑ እስከ ምንድነው እስከ ክረስቱ ድረስ ያለው ምን ተብሎ ይጠራል? አምፕሊቲዩድ። Amplitude is the distance between crests to the equilibrium position of the wave ማለት እንችላለን ማለት ነው። ብዙ ተርሞችን ታያላችሁ። ዌቭ ሌንግዝ the distance between crest to crest or trough to trough is called ምን ተብሎ ይጠራል ማለት ነው? ዌቭ ሌንግዝ። ዌቭ ሌንግዝ በዲስታንስ ነው የሚገለጸው ሲስ it is distance ስለሆነ ማለት ነው። ኦኬ ስለዚህ ኖድ ማለት ምን ማለት ነው? ኖድ you have node is here ኢንዲኬትድ አስ ኖድ እዚህ ጋር ኢንዲኬት ተደርጓ ይታያላችሁ። ይቺ ኖድ ማለት ምን ማለት ነው? ኖድ ማለት ምን ማለት ነው? where the wave looks like it's no moving ማለት ነው። እዚህ ጋር አሁን እየተንቀሳቀሰ የሚያመስል ፖይንት አለች። ለምሳሌ ገመድ በእጃችሁ ይዛችሁ እንዲህ ዌቭ እንዲፈጥር ወይም ዌቭ እንዲፈጥር በምታደርጉበት ጊዜ ዌቭ አለ፣ ግን ዌቭ የሌለ የምትመስልባት ቦታ ምን ተብሎ ይጠራለች? አንቲኖድ ተብሎ ይጠራል ማለት ነው። አንቲኖድ ተብሎ ይጠራል። which means where the displacement is zero ነው። እዚህ ጋር ዜሮ፣ እዚህ ጋር ግን ማክሲመም የሚሆንበት ነው። አንቲኖድ ማለት where the displacement is maximum የሚሆነው፣ ኖድ ማለት ደግሞ where the displacement is zero ማለታችን ነው። አንቲኖድ ማለት የኖድ ተቃራኒ ማለት ነው። በጣም ከፍተኛ እንትን የሚያሳይበት የዌቭ ምልክት የሚያሳይበት ፖይንት አንቲኖድ ተብሎ ይጠራል ማለት ነው። ይህን ነው what does crest mean? crest which means the maximum point of the wave ማለት ነው። above the propagation of the wave ወይም the equilibrium position. below the equilibrium position is called trough. trough እንላታለን which the maximum negative displacement ማለት እንችላለን። ማን ነው? trough። እሺ the maximum positive displacement is called crest ማለት እንችላለን ማለት ነው። ስለዚህ በዚህ አይነት መንገድ ነው ሜካኒካል ኢንትሮዳክሽን የምናየው ብያችኋለሁ። መጀመሪያ ሜካኒካል ኦሲሌሽን ኤንድ ሳውንድ ዌቭ። ለምንድን ነው ሜካኒካል ያልነው? ሜካኒካል ኦሲሌሽን ያልነው ለምንድን ነው? ቢካዝ እዚህ ጋር ምንድን ነው እንግዲህ ፓርቲክል ሞሽን ፓርቲሲፔት ስለሚያደርጉ ነው። የፓርቲክል ሞሽን ስላለበት ነው። ፓርቲክሎቹ ሙቭ ያደርጋሉ። ዊዛት ሙቪንግ ደ ማተር ፓርቲክልስ ሙቭ፣ እዚህ ጋር ሙቭ ያደርጋሉ ማለት ነው። ኢን ኦርደር ቱ ክሬት ዌቭ ክሬት ለማድረግ ሶ እዚህ ጋር ምንድነው የምታዩት? ሜካኒካል ስለሚል ማለት ነው። ለምሳሌ ላይት ዌቭ ለምሳሌ ሜካኒካል ልንለው አንችልም፣ ቢኮዝ እሱ ምንድነው። እዚህ ጋር ግን በማተር አማካኝነት ወይም ፊዚካሊ ስለሚፈጠር ሜካኒካል ኦሲሌሽን ብለን ያልነው ለዛ ነው፣ ምክንያቱ ለዛ ነው ማለት ነው። ሶ አዝ ኢንትሮዳክሽን ስናይ መኒ ሲስተምስ ኦሲሌት፣ ያ በርካታ ኦሲሌት ያደርጋሉ በርካታ ሲስተሞች። this is they move back and forth about a fixed point about a fixed point ያልነው ምንድነው? ያ ኢኩሊብሪየም ፖዚሽኑ ነው ማለት ነው። ኦኬ all oscillations involve force and energy. yeah there is a force and an energy when we oscillate things. ኦሲሌት በምናደርግበት ጊዜ
ምን አለ ማለት ነው? ፎርስ አለ፣ ኦሲሌሽን እሱ ኢነርጂ አለ። ፎር ኤግዛምፕል ዩ ፑሽ ኤ ቻይልድ ኢን ኤ ስዊንግ ቱ ጌት ዘ ሞሽን ስታርትድ። ኦኬ ለምሳሌ እኛ እንትን አለ ዥዋዥዌ አለ ብንል ዥዋዥዌውን ለማንቀሳቀስ ምን አለ ማለት ነው? እዚህ ጋር ዥዋዥዌውን ለማንቀሳቀስ ከዚህ ፎርስ አፕላይ እናደርጋለን። ይህ ዥዋዥዌ ወደዚህ ይመጣል ማለት ነው፣ እንደገና ይመለሳል ማለት ነው። ምን እንለዋለን ማለት ነው? እንትን ስዊንግ ነው። ስዊንግ ለምሳሌ ዥዋዥዌ የተለያየ መዝናኛ ቦታዎች ላይ ዥዋዥዌ ሲጫወቱ እናያለን፣ ልጆች ወይም ህጻናቶች ማለት ነው። በዚያ ጊዜ ፎርስ አፕላይ ስናደርግበት ምን አደረግነው ማለት ነው? እንዲነሳ ሞሽኑ እንዲነሳ አደረግነው። ያ ሞሽን ሲነሳ ኦስሌት ፈጠረ፣ ኦስሌት ያደርጋል ማለት ነው። ዩ ፑት ኢነርጂ ኢንቱ አ ጊታር ስትሪንግ ዌን ዩ ፕላክ ኤ። እንግዲህ ኤነርጂ አፕላይ እናደርጋለን ወይም ፑት እናደርጋለን። ምን ጊታር ስንጫወት በጊታር በምንጫወትበት ጊዜ ጊታር እንግዲህ ዌቭ ይፈጥራል። አንዳንዶቹ ዌቭ ይፈጥራሉ ማለት ነው። ስለዚህ some oscillation is create wave ማለት ነው። ያ a wave is disturbance that move from its source accompanied by transfer of energy. disturbance means disturb ወይ መረበሽ ከሚለው ጋር ሳይሆን የምታያይዙት በፊዚክስ ተርም መረበሽ አይደለም የምንወስደው። disturbance means it is a cause of ምን ማለት ነው? wave ማለት ነው። disturbance is the cause of wave that starts the wave of the motion or the motion of the wave from its rest position. ለምሳሌ ውሃ ዝም ብሎ የተቀመጠ ውሃ ጠጠር በተጥሉበት መሃሉ ላይ ያ ማለት ዲስተርባንስ ይባላል ማለት ነው። you are being the cause to start the water of the motion የሞሽኑን የዋተሩን እንቅስቃሴ እንዲጀምር እያደረጋችሁ ስለሆነ ጠጠር በምጥሉበት ጊዜ ዲስተርባንስ እንለዋለን ማለት ነው። ሶ ያ ዲስተርባንስ ከምንድን የተፈጠረው? ኦሲሌሽን ነው። ኦሲሌሽን ክሬትስ ዲስተርባንስ ክሬትስ ዌቭ ማለት ነው። የመጀመሪያው ኦሲሌሽን ነው የሚሆነው። ኦሲሌሽን ዲስተርባንስ and finally wave ይፈጠራል ማለት ነው። where energy and force participate ኤነርጂ and force እዚህ ጋር ምን አሉ ማለት ነው? ወሳኝ ነገሮች ናቸው ማለት ኤነርጂ ትራንስፈር ስላለ ማለት ነው። a guitar creates sound wave yes ድምጽ ትሰማላችሁ። እንግዲህ እኔ ሳወራም ለምሳሌ ድምጽ እናንተ ጆሮ ላይ ይገባል። እንዴት ነው የሚለው ሁሉ ነው የምናየው። and you can make water wave in a swimming pool by slapping yes ያ ለምሳሌ ዋና በምታዩበት ጊዜ ውሃው የሆነ ዌቭ ይፈጥራል። የስ ወደ ዳር ይሄዳል ማለት ነው። ዌቭ ፈጥሮ ወደ ዳር ይሄዳል። እሱን ነው የሚላችሁ። the water with your hand ማለት ነው። የስ በእጃችን some such as water wave are visible በአይናችን ልናየው የምንችለው ነው። some such as sound wave are not ያ ሳውንድ ዌቭ ለምሳሌ ድምጽ ነው እንጂ የምንሰማው በአይናችን ኢንቪዚብል ነው፣ በአይናችን ልናየው አንችልም። ኦሲሌሽን is also known as periodic motion። እነዚህ ምንድን ናቸው? ፔሪዮዲክ ሞሽን ተብለው ፖላሪሽን ሞሽን ተብሎ ይጠራል ማለት ነው። ኦኬ ፔሪዮዲክ ሞሽን ራሱን የሚደግም ማለት ነው። ፔሪዮዲክ ሞሽን the motion that repeats itself ያ ራሱን የሚደግም ሞሽን ምን ተብሎ ይጠራል? ፔሪዮዲክ ሞሽን a small object oscillating at the end of a spring a swinging pendulum are examples of periodic motion ያ ለምሳሌ ስፕሪንግ ባላንስ አለች። ኦኬ ስፕሪንግ ባላንስ በምትመዝኑበት ጊዜ እቺ ስፕሪንግ ባላንስ ማሱን አድርጋችሁት ወደ ታች ሲመዝን ስፕሪንጉ ምን ያደርጋል? ስትሬች ያደርጋል ማለት ነው። ስትሬች በሚያደርግበት ጊዜ እሷ ፊክስድ ፖይንት ላይ አለ። ያ ምንድነው? እኛ ያዝነው በእጃችን ወይም በጣታችን ይሆናል። እሱን ያዝነው ማለት ነው። ስዊንጊንግ ፔንዱለም አለ። እነዚህ ምን ኤግዛምፕሎች ናቸው? የፔሪዮዲክ ሞሽን ነው ማለት ነው። to understand deeply or visually I have prepared an interactive video about wave oscillation and disturbance አሳያችኋለሁ ማለት ነው። ስለዚህ ቪዲዮውን ተከታተሉና እንመለስ። ኦኬ እዚህ ጋር እንግዲህ ምስሉ እንደምትመለከቱት ተማሪዎች ባጭሩ ስለ ዌቭ፣ ስለ ዲስተርባንስ ወይም ስለ ኦሲሌሽን በቀላሉ ለማብራራት ሞክራለሁ። በጣም ኢዚ የሆነ ማለት ነው። ከሚሞራይዝ ከማድረግ ይልቅ በቀላሉ ቪዥዋል እንድታደርጉት ነው ያመጣሁላችሁ። ስለዚህ ይህን በምትመለከቱበት ጊዜ እንግዲህ እዚህ ጋር ቪዲዮ ላይ ይሄ ምንድነው? ኢነርጂ ሶርስ ብለን መጥራት እንችላለን። እዚህ ጋር
ላይክ ገመድ በእጃችሁ ይዛችሁ የምታወነውኑበት ቦታ ማለት ነው። ይሄ እዚች ጋር ያለችው ፖይንት ገመድ በእጃችን ይዘን የምናወናውን እንዲህ ስናወናውነው ወይም ኦስሌት እንዲያደርግ ወይም ዌቭ እንዲፈጥር ስናደርገው ማለት ነው። ስለዚህ እቺ ስታርቲንግ ፖይንቷ ምንድነች ማለት ነው? ኢነርጂ ሶርስ ማለት እንችላለን። እዚህ ጋር ደግሞ የምታዩቸው እያንዳንዶቹ የሆኑ ምንድነው ኳስ የሚመስሉ ነገሮች ምንድናቸው? ፓርቲክሎች ናቸው ብለን ነው ኢማጂን የምናደርገው እዚህ ጋር። እነዚህ ፓርቲክሎች ይሄኛው ፓርቲክል ወደዚህ ሄድም ዌቭ ሲፈጥር ሪሜምበር ዲስ ዌቭ ዳዝንት ትራንስፈር ማተር ኢንስቴድ ኢነርጂ ትራንስፈር ነው የሚደረገው። እዚህ ጋር ኢነርጂ ነው እንጂ ትራንስፈር የሚያደርጉት እነሱ ራሳቸው ትራንስፈር ያደርጉም ማተር ናቸው። እንደምታያቸው ይችኛዋ አለች እዚህ ጋር ለምሳሌ ይችኛዋ አለች ወይም ሌሎችም አሉ። እነኚህ ምንድነው ኢነርጂ ትራንስፈር ነው የሚያደርጉት እንጂ ይችኛዋ እዚህ ጋር አትመጣም። ስለዚህ ዌቭ እንዴት እንደሚፈጠር እዚህ ጋር በቀላሉ አሳያችኋለሁ ማለት ነው። ኦኬ አሁን ለምሳሌ እዚህ ጋር ይሄው እንደዚህ ባደርገው ለምሳሌ ይሄኛውን ኦኬ ኦስሌት እንዲያደርገው አድርገው ሉክ ይህ አለ ወይም እንደዚህ በጨምረውም ይህ አለ ሄት አሁን ይሄ ወደ ላይ ሄት የሚጨምረው ይሄ ከዚህ ወደዚህ የምታዩት ነገር ይሄ ወደ ላይ ሄት እየጨመረ ነው። ኦኬ ይሄ ሄት እየጨመረ እንደዚህ እያለ ነው የሚመጣ እንደምታዩት። ያው እዚህ ጋር ምን አለ ማለት ነው ኢኩሊብሪየም ፖዚሽን አለ። ይችኛዋ የምታዩት ላቁምና ላሳያችሁ። ኦኬ አሁን እዚህ ጋር የምታዩት እንግዲህ ምን አለው ማለት ነው ይሄ ኢኩሊብሪየም ፖዚሽን ነው ዌቭ የሚፈጥርበት ዋናው ቦታ ማለት ነው። ይሄ ኢኩሊብሪየም ፖዚሽን እንግዲህ ዌቭ እንዴት እንደሚፈጠር የሚያመላክተን መስመር ነው ማለት እንችላለን ማለት ነው። ሉክ አሁን ይሄ እንደዚህ ይሄዳል። ያው አሰመርኩበት ጋር ማለት ነው። ስለዚህ ይሄ ወደ ላይ ምን አለ ማለት ነው እንደዚህ ይመጣል፣ ወደ ታች ይሄዳል፣ ይመጣል። እንግዲህ ይሄ ዌቭ የሚያደርግበትና እኔ ማሰምርላችሁ መስመር ሻርፕ እኩል ላይ መጣ ይችላል ማለት ነው። ግን ዳይሬክትሊ ይሄን መግለጽ ይችላል። ስለዚህ ይችኛዋ ምን እንላታለን? ክረስት እንላታለን። ይችኛዋን ክረስት እንዳትረሱት። ክረስት የኛው ደግሞ ትራፍ እንለዋለን። ይችኛዋ ደግሞ እዚች ጋር ያለችዋ ኖድ እንላታለን። ኦኬ ኖድ መጽሐፋችሁም ላይ ያለ መጽሐፋችሁ ላይ ኤክስፕሌን እንዳደረግ ነው ማለት ነው። ኖድ ነች። ይች ኖድ ማለት ምን ማለት ነው? ዲስፕሌስመንት ዜሮ ማለት ነው። እንግዲህ ፓርቲክሎቹ የሚሄዱ የሚመስሉ ኖድ ማለት እየሄደ ዌቭ ኦስሌት እያደረገ ያለ ነገር ግን ምንድነው የሚንቀሳቀስ የማትመስለው ፖይንት ኖድ እንላታለን ማለት ነው። አንቲኖድ ማለት ደግሞ ይሄ እዚህ ጋር ከዚህ መጥቶ እዚህ ጋር የሚያርፍበት እንደዚህ ወዝ የሚለው የምታዩት በአይናችሁ የምታዩት በደንብ አድርጎ የሚወዛወዘው የምታዩት ፖይንት ምንድነው? እሱ አንቲኖድ ተብሎ ይጠራል ማለት ነው። ክረስት ማለት the maximum point of the wave ማለት ነው። where the displacement is maximum. why trough is the minimum point of the wave which means the maximum negative displacement ማለት እንችላለን ማለት ነው። ትራፍ ማለት ይችላል ይሄ ወደ ታች የሚመጣበት ማለት ነው። which means ይሄኛው ኔጌቲቭ ማክሲመም ዲስፕሌስመንት የሚሆንበት ወደ ታች ስለሆነ ከዚህ ከላይ ነው ወደ ታች ከኢኩሊብሪየም ፖዚሽኑ ወደ ታች ስለሆነ ምን እንለዋለን ማለት ነው። ሉክ ቴክስት ላይ ይሄንን እንደ ዋይ እና እንደ ኤክስ አክሲስ አድርጋችሁ ብትወስዱት ይሄንን ምንድነው ዜሮ ከዜሮ በታች አድርጋችሁ ብትወስዱት ማለት ነው። ይሄ ትራፍ የምንለው ኔጌቲቭ የሆነበት ምክንያት ነው ማሳያችሁ። አሁን ወደ ላይ ደግሞ የክረስት እንዴት ፖዚቲቭ የሆነበትን ኤክስፕሌን ስታደርጉ ለምን ሆነ የሚለውን ላይክ እንደ ዜሮ ውሰዱት ማለት ነው እዚህ ጋር ይሄ ኢኩሊብሪየም ፖዚሽኑ። ስለዚህ በዛ አይነት መንገድ ትመለከቱታላችሁ ማለት ነው። አሁን ይሄ ምን ብለናል እንግዲህ ዲስተርባንስ ምንድነው ስንል ኦሲሌሽን ምንድነው ዲስተርባንስ ይፈጥራል። ኦሲሌሽን ዲስተርባንስ ይፈጥራል። ዲስተርባንስ ደግሞ ዌቭ ይፈጥራል ማለት ነው። ላይክ አሁን እዚህ ጋር እንደምታዩት ኦኬ እዚህ ጋር እንደምታዩት ላቁመውና ይሄ በማስነሳበት ጊዜ ዲስተርባንስ ኦሲሌት ሊያደርግ ነው ማለት ኦሲሌት ሊያደርግ ነው። ስለዚህ ዲስተርባንስ ሊያደርግ ነው። ዲስተርባንስ ሲፈጥር ኦኬ ይሄ ዲስተርባንስ ሲፈጥር እንደዚህ ስታደርጉት ያው አሁን በእጅም ማድረገው ነው። ይሄ እንደዚህ ሳደርገው ወይም እንደዚህ ሳደርገው እንደዚህም ሳደርገው ሉክ ኦሲሌት እያደረግኩት ነው። ይሄ ኦሲሌሽን ደግሞ እዚህ ጋር ያለችውን ፖይንት ሉክ እዚህ ጋር ያለችውን ፖይንት ዲስተርብ እንድታደርግ እያደረጋት ነው። which means ዌቭ ፈጠረ ማለት ነው። ዌቭ ፈጠረ
ያው ዌቭ ፈጠረ። በዚህ አጋጣሚ ይህ ምን አይነት ዌቭ ነው? ትራንስቨርስ ዌቭ ነው። which means perpendicularity ነው የሚፈጠሩት ማለት ነው to the propagation of the wave. This is the propagation of the wave and it makes perpendicular to the propagation of the wave. እዚህ ጋር ስለሚፈጥረው ነገር ነው አሁን የምናወራው። ሶ እዚህ ጋር ይሄንን እንዲህ በምልበት ጊዜ ሶሪ እዚህ ጋር እንደዚህ በማድረግበት ጊዜ ሉክ ፐርፐንዲኩላር ይፈጥራል። ያው ከዚህ ጋር እንደዚህ በማድረግበት ጊዜ ፐርፐንዲኩላር ይፈጥራል እዚህ ጋር ከዚህ ጋር ማለት ነው ከኢኩሊብሪየም ፖዚሽኑ ጋር ማለት ትችላላችሁ። ስለዚህ ይህንን ኤክስፕሌን ስታደርጉ በዚህ አይነት መንገድ መሆን አለበት ማለት ነው። ሉክ ይኸው አሁን እዚህ ጋር አምፕሊቲዩድ የሚባል ነገር አለ ተማሪዎች። እዚህ ጋር you have to remember what does amplitude means in this context። እዚህ ጋር በምታዩበት ጊዜ አምፕሊቲዩድ እንዴት ነው የሚፈጠረው? ለምሳሌ ዌቫችን እንደዚህ እየተንቀሳቀሰ ነው። ስለዚህ እዚህ ጋር ምን አለ ማለት ነው እዚህ ጋር እንደዚህ ነው አይደል የሚንቀሳቀሰው ብያችኋለሁ አይደለ? ዳይሬክትሊ ላይ መጣ ይችላል። ሶ እዚህ በሚንቀሳቀስበት ጊዜ ኢኩሊብሪየም ፖዚሽን አለ። ከዚህ እስከዚህ ያለው ፖይንት ምን ተብሎ ይጠራል? አምፕሊቲዩድ ተብሎ ይጠራል ማለት ነው። ያ ማለት ነው ሄይት ነው ዌቭ የሚንቀሳቀስበት ከኢኩሊብሪየም ፖዚሽኑ ወደ ላይም ሊሆን ይችላል ወደ ታች፣ ወደዚህም አምፕሊቲዩድ አለ። የሚንቀሳቀስበት ሄይት አምፕሊቲዩድ እንለዋለን ማለት ነው። ስለዚህ በቀላሉ ይህን ይመስላል። አሁን ቀጣዩን ደግሞ ፓርት እናያለን ማለት ነው። እንግዲህ ተማሪዎች ቪዲዮ ላይ በደንብ ተረዳችሁታል ብዬ ተስፋ አድርጋለሁ። በቀጣይ ቪዲዮ እንግዲህ ዋናው ፖይንታችንን የምናየው ኮመን ካራክተሪስቲክስ ኦፍ ዌቭ የሚለው ነው የምናየው። ስለዚህ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቀን ይሁንላችሁ። ቪዲዮውን ግን ሰብስክራይብ እንድታደርጉ በአክብሮት ጠይቃችኋለሁ ማለት ነው። መልካም ቀን ይሁንላችሁ። ሰላም። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።